እንደምን ቆይታችኋል ክቡራን ተመልካቾች የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ሀና ታሪኩ አብሬያችሁ ቆይታ አደርጋለሁ። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። አንደኛው የኢትዮጵያ 10 ኪሎ ሜትር የሩጫ ውድድር በባህር ዳር ከተማ ተካሄደ። በእለቱ የተገኙት አቶ መልካሙ ጸጋዬ የአማራ ክልል ባህልና ቱሪዝም እንዲሁም ስፖርት ቢሮ ኃላፊ መንግስት ለስፖርት ቱሪዝም ትኩረት ሰጥቶ እየሰራ ነው ብለዋል። በአብዛኞቹ ከተሞችም የስፖርት ቱሪዝም መዳረሻ እንዲሆኑ ከፍተኛ የልማት ስራዎች እየተከናወኑ እንደሚገኙም ገልጸዋል። በዚህም ክልሉ በርካታ የስፖርት ውድድሮችን የማዘጋጀት አቅም እንዳለውም ተናግረዋል። የባህር ዳር ዓለም አቀፍ ስቴዲየም በፍጥነት ለማጠናቀቅ በልዩ ትኩረት እየተሰራ ስለመሆኑ አንስተው የዛሬ ሁነትም በርካታ ውድድሮችን ማስተናገድ የሚችል መሆኑን ህዝቡም ለስፖርቱ ከፍተኛ ፍቅር ያለውና ድጋፍ የሚሰጥ መሆኑን ያረጋገጥንበት ነውም ብለዋል። በቀጣይ በባህር ዳር ከተማ ብቻ ሳይሆን በክልሉ ባሉ ሌሎች ከተሞችም ተመሳሳይ ውድድሮችን ለማዘጋጀት ዝግጁ ነንም ሲሉ ተናግረዋል። አትሌት ማሞ ሀጫሉና መሀሌት ካሳሁን የ2018 ኢትዮ ቴሌኮም ታላቅ ሩጫ በቆጂን አሸነፉ። ለአምስተኛ ጊዜ በተደረገው መነሻና መዳረሻውን በበቆጂ ስቴዲየም ባደረገው 12 ኪሎ ሜትር የወንዶች ውድድር ላይ የኦሮሚያ ኮንስትራክሽን አትሌት ማሞ ሀጫሉ ውድድሩን በበላይነት አጠናቋል። አሚን ቃዲና አልዬ ቃሲም ሁለተኛና ሶስተኛ ደረጃን ይዘው ውድድራቸውን ፈጽመዋል። በሴቶች የአሰላ አትሌቲክስ ክለብ አትሌቷ መሀሌት ካሳሁን ስታሸንፍ፣ ኪያ ፍሳ ሁለተኛ፣ ደርቤ ኤርካ ደግሞ ሶስተኛ በመሆን አጠናቀዋል። የለውቅልሽ ኢትዮጵያ ክላሲክስ ተከታታይ ውድድሮች አራተኛ መዳረሻ በሆነችው በቆጂ ከ15 ዓመት በታች ና ከ11 ዓመት በታች እንዲሁም የህጻናት ውድድሮች በሁለቱም ጾታ የዝግጅቱ ተጨማሪ ውበት ነበሩ። በውድድሩም የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መክዩ መሀመድ፣ የቱሪዝም ሚኒስትር ዴኤታ እንደገና አበበና የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ሮዛ ብያ እንዲሁም ደግሞ የበቆጂ ከተማ ከንቲባ ወይዘሮ ብርሃኔ ነገሰን ጨምሮ በርካታ የበቆጂ ነዋሪዎች ተገኝተዋል። የለውቅልሽ ኢትዮጵያ ክላሲክስ የ6 ተከታታይ ከተሞች ውድድር በቀጣይ መዳረሻውን አርባ ምንጭ ከተማ ሰኔ 21 2018 እንዲሁም ሐምሌ 12 በታሪካዊቷ ሀረር ከተማ ላይ ማጠቃለያውን ያደርጋል ሲል የዘገባችን የደግነት መኩሪያ ዘገባ አመላክቷል። አትሌት ጥሩነሽ ዲባባ የረዳት ኮሚሽነርነት ማዕረግ አገኘች። የፌዴራል ማረሚያ ቤቶች ኮሚሽን የስፖርት ክለብ የተመሰረተበትን 40ኛ ዓመት ክብረ በዓል በአድዋ ድል መታሰቢያ በድምቀት ተከብሯል። በዚሁ መድረክ ላይ በኦሎምፒክና በዓለም ሻምፒዮና ውድድሮች በርካታ ሜዳሊያዎችን በማምጣት የሀገር ሰንደቅ ዓላማን ከፍ ላደረጉ ጀግና አትሌቶች ጥሩነሽ ዲባባ የተቋሙ ከፍተኛ የእድገት እርከን የሆነውን የረዳት ኮሚሽነርነት ማዕረግ ተሰጥቷታል። በዕለቱም ለረዳት ኮሚሽነር ደራርቱ ቱሉ፣ ለአትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ሰን፣ ለኮማንደር ፋጡማ ሮባ፣ ለኮማንደር አትሌት ሰለሞን ባረጋና ለምክትል ኮማንደር ሰንበሬ ተፈሪ የእውቅናና የሽልማት ፕሮግራም ተካሂዷል። በተጨማሪም በአሰልጣኝነት ከ30 ዓመት በላይ በማገልገል የላቅ አስተዋጽኦ ላበረከቱት ረዳት ኮሚሽነር ሁሴን ሽቦም የኒሻን ሽልማት ተበርክቶላቸዋል። የፌዴራል ማረሚያ ቤቶች ኮሚሽን የስፖርት ክለብ ባለፉት 40 ዓመታት እውቅ ጀግኖችን በማፍራት በኩል የላቀ ሚና መጫወቱን ጠቅሰው ተቋሙ ይህንን አበረታች ስራዎች ይበልጥ ዘመናዊ በማድረግ አጠናክሮ ሊቀጥል እንደሚገባም የፍትህ ሚኒስተር ሀና አረስላሴ ተናግራለች። በሲቢኤ ኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ዛሬ 3 ጨዋታዎች ይደረጋሉ። ሊጉን በ60 ነጥብ እየመራ የሚገኘው ሲዳማ ቡና ኢትዮጵያ ቡናን በአዲስ አበባ ስቴዲየም የሚያስተናግድበት ጨዋታ ይጠበቃል። ሲዳማ ቡና በሊጉ በተከታታይ 4 ጨዋታዎች ነጥብ ጥሎ ጫና ውስጥ ገብቶ የነበረ ቢሆንም አዳማ ከተማና አርባ ምንጭ ከተማን በማሸነፍ ሙሉ ለሙሉ ከጫና ነጻ ሆኖ ሊጉን በ8 ነጥብ ልዩነት እየመራም ይገኛል። በአሰልጣኝ ያሬድ ገመቹ እየተመራ በታሪኩ ለመጀመሪያ ጊዜ ሻምፒዮን ለመሆን እያለመ የሚገኘው ሲዳማ ቡና የዛሬውን ጨዋታ የሚያሸንፍ ከሆነም ከተከታዩ መቻል ጋር ያለውን የነጥብ ልዩነት ወደ 11 ከፍ ያደርጋል። በአንጻሩ ተጋጣሚ ኢትዮጵያ ቡና በ46 ነጥብ 7ኛ ደረጃ ላይ ተቀምጧል። የአሰልጣኝ ሳምሶን አየለ ቡድን ኢትዮጵያ ቡና በ34ኛ ሳምንት በሐዋሳ ከተማ ከደረሰበት ሽንፈት ለማገገም ዛሬ ወደ ሜዳ ይገባል ተብሎም ይጠበቃል። ዛሬ 9 ሰዓት ላይ የሚደረገው ጨዋታ ኢትዮጵያ ቡና ካሸነፈ ደረጃውን እስከ 4ኛ የማሻሻል እድል ይኖረዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 2 ጨዋታዎች ሲደረጉ ቅዱስ ጊዮርጊስ ከመቻል፣ ኢትዮጵያ መድን ከድሬዳዋ ከተማ ይገናኛሉ። ሁለተኛ ደረጃ ላይ የሚገኘው መቻል የዋንጫ ፉክክር ውስጥ ለመቆየት የግድ ቅዱስ ጊዮርጊስን ማሸነፍ ይጠበቅበታል። ካለፉት 4 ጨዋታዎች 3 ጨዋታዎችን በማሸነፍ ጥሩ መነቃቃት ላይ የሚገኘው የአሰልጣኝ ፋሲል ተካልኝ ቡድን ቅዱስ ጊዮርጊስ ከተከታታይ 5 ጨዋታዎች በአንዱ ብቻ ያሸነፈውን የአሰልጣኝ ሙልጌታ ምረትን ቡድን ይፈትነዋል ተብሎም ይጠበቃል። ሁለቱ ቡድኖች ለመጨረሻ ጊዜ በተገናኙባቸው 11 አጋጣሚዎች ቅዱስ ጊዮርጊስ በአንዱም አላሸነፈም። መቻል 3 ጊዜ ሲያሸንፍ
በስምንቱ አቻ ተለያይተዋል። ጨዋታው ቀን 9 ሰዓት ሲል ይጀምራል። የኢትዮጵያ መድንና የድሬዳዋ ከተማ ጨዋታ ደግሞ ምሽት 12 ሰዓት ላይ እንደሚከናወንም ይጠበቃል። ዓለም ዋንጫውን ወደ ተመለከቱ ዜናዎቻችን እናልፋለን። በዓለም ዋንጫ የምድብ ጨዋታዎች ብራዚል ከሞሮኮ፣ ካታር ከስዊዘርላንድ አቻ ሲለያዩ ስኮትላንድና አውስትራሊያ አሸነፉ። በምድብ 3 ኒው ጀርሲ ላይ ጨዋታውን ያደረገችው ብራዚልና ሞሮኮ አንድ አቻ ተለያይተዋል። ሞሮኮን ቀዳሚ የሆነችበትን ግብ እስማኤል ሳቢሪ 21ኛው ደቂቃ ላይ ያስቆጠረ ሲሆን ቪኒሲየስ ጁኒየር በ32ኛው ደቂቃ ብራዚልን አቻ ያደረገች ግብ ከመረብ አሳርፏል። በዚሁ ምድብ የምትገኘው ስኮትላንድ ሃይቲን 1-0 አሸንፋለች። የስኮትላንድን ብቸኛ የማሸነፊያ ግብ ጆን ማጊን 29ኛው ደቂቃ ላይ ከመረብ አሳርፏል። ከምድብ 2 የተደለደለችው ኳታርና ስዊዘርላንድ ያደረጉት ጨዋታ ደግሞ አንድ አቻ ተጠናቋል። በምድብ 4 በተደረገው ጨዋታ አውስትራሊያ ተርኪዬን 2-0 አሸንፋለች። በዓለም ዋንጫ የምድብ ጨዋታዎች ዛሬም ቀጥለው ሲደረጉ ጀርመን ከኩራሳኦ እንዲሁም ደግሞ ኒውዚላንድ ከጃፓን የሚያደርጉት ጨዋታ ትኩረትን ስቧል። የ4 ጊዜ የዓለም ዋንጫ ሻምፒዮና ጀርመን በዩስቲን ስቴዲየም ለመጀመሪያ ጊዜ በታሪኳ ለዓለም ዋንጫ መድረክ የበቃችውን ትንሿን የካሪቢያን ደሴት ኩራሳኦን ትገጥማለች። ባለፉት 2 ተከታታይ የዓለም ዋንጫዎች በምድብ ደረጃ የተሰናበቱት ጀርመኖች ያንን የታሪክ ጠባሳ ለመደምሰስና የቀድሞ ክብራቸውን ለመመለስ በከፍተኛ ተነሳሽነት ወደ ሜዳ እንደሚገቡም ይጠበቃል። በአሰልጣኝ ዩሊያን ኔግልስማን የምትመራው ጀርመን ስብስቧን ካለፉት 9 ጨዋታዎች አልተሸነፈም። በአንጻሩ ከ160 ሺህ በታች የህዝብ ቁጥር ያላት ኩራሳኦ አዲስ ታሪክ ለመስራት ወደ ሜዳ እንደምትገባ ይጠበቃል። ጨዋታውን ምሽት 2 ሰዓት ላይ ይጀምራል። ኔዘርላንድ ከጃፓን ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ሌሊት ላይ አይቮሪ ኮስት ከኢኳዶር፣ ስዊድን ከቱኒዚያ የምድብ ጨዋታዎች ይደረጋሉ። ያያ ቱሬ የስሎቫኪያውን ስሎቫ ብራቲስታን ዋና አሰልጣኝ ሆኖ ተሾመ። የቀድሞ የማንቸስተር ሲቲና የባርሴሎና ኮከብ የስሎቫኪያውን ሻምፒዮን ስሎቫን ብራቲስላቪን በዋና አሰልጣኝነት ለመምራት የ3 ዓመት ውል መፈራረሙ ታውቋል። የ43 ዓመቱ ኮትዲቫራዊ በዋና አሰልጣኝነት ስራው የሚጀምርበት የመጀመሪያውም ኃላፊነቱ ነው። ያያ ቱሬ ከዚህ ቀደም በዩክሬን፣ ቤልጂየምና ሳውዲ አረቢያ በረዳት አሰልጣኝነት መስራቱም ይታወሳል። አሰልጣኙ ክለቡን በሀገር ውስጥ ያለውን የበላይነት ማስቀጠል እንዲሁም በቅርቡ ለሚጀምረው የአውሮፓ ሻምፒየንስ ሊግ የማጣሪያ ጨዋታዎች ቡድኑን የማዘጋጀት ከባድ የቤት ስራ ወዲያውኑ እንደሚጀምርም ተገልጿል። አሰልጣኝ ሩበን አሞሪም የኤሲ ሚላን አሰልጣኝ ለመሆን ቀዳሚ ተመራጭ መሆኑ ተገለጸ። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም አዲሱ የኤሲ ሚላን አሰልጣኝ ለመሆን ቀዳሚ እጩ ሆኖ ቀርቧል። አሰልጣኙ ከአውስትራሊያዊ ብሔራዊ ቡድን አሰልጣኝ ራልፍ ራኒክ ጋር ስሙ ሲነሳ የነበረው ኤሲ ሚላን ከሰሞኑን ከቀድሞ የክሪስታል ፓላስ አለቃ ኦሊቨር ግላስነር ጋር መስማማቱም ሲነገር ነበር። ፖርቹጋላዊ አሰልጣኝ ባለፈው ጥር ወር ላይ ከማንቸስተር ዩናይትድ ከተሰናበቱ በኋላ ያለምንም ስራ ቆይተዋል። አሁን ላይ ከኤሲ ሚላን ጋር የመጀመሪያ ንግግራቸውንም በፖርቹጋል ላይ ማድረጋቸው ተሰምቷል። የጣሊያኑ ክለብ ለሻምፒዮንስ ሊግ አለማለፉን ተከትሎ በአሰልጣኙ እንዲሁም በስራ አስፈጻሚ ሰራተኞች ላይ ከፍተኛ ለውጥም አድርጓል። ኤሲ ሚላን የቀድሞውን የበርንማውዝ አሰልጣኝ አንዶኒ ኢራዮላን ኢላማ አድርጎ እንደነበርም ይታወሳል። ሚላን በተጨማሪ ከማሪዚዮ ፖቼቲኖ፣ ማቲያስ ጃይሰል እና ሴባስቲያን ሆነስ ጋር ስሙ በመያያዙ እንደሚታወቅ ነው። በመጨረሻም አልቫሪዮ አልባዋ ወደ ፉላም ለማምራት ተቃርቧል። ከማርኮ ሲልቫ ጋር የተለያየው ፉላም የቀድሞ የማድሪድ ጊዜያዊ አሰልጣኝ አልቫሪዮ አልባዋን ለመሾም መቃረቡ ተሰምቷል። አልቫሪዮ አልባ በውድድር ዘመኑ ሪያል ማድሪድን በጊዜያዊ አሰልጣኝነት መምራት ብቻ ሳይሆን በላሊጋውና በሻምፒዮንስ ሊጉ ደካማ ጊዜ ማሳለፉ ከበርናባው መሰናበቱና በጆዜ ሞሪኖ መታካቱም ይታወሳል። በሁለት አካላት መካከል እየተደረገ ያለው ድርድር በጥሩ ሁኔታ እየተካሄደ መሆኑ ተገልጿል። ፉላም አስቀድሞ የኢፕስዊች ታውኑን ኬኒን ማኪኔንን ለመሾም ጥረት ቢያደርግም ማኪኔኒ ፍቃደኛ አለመሆኑ ተገልጿል። በኮንትራት ዙሪያዎች ጉዳይም ከስምምነት ከደረሰው አልቫሪዮ አዲሱ የፉላም አለቃም ይሆናል ተብሎ ይጠበቃል። ተመልካቾች ለሰዓቱ የነበሩን የስፖርት ዜናዎች ይመስሉ ነበር። መልካም ጊዜ በያላችሁበት።